አቴንሽን የማጣት ወይም ደግሞ የመቅበዝበዝ አይነት ነገር ያሳያሉ። ይሄ አንደኛው ምልክታቸው ነው። ሳኦልን ስንመለከት እንግዲህ ከቅዱስ ዳዊት ጋር በነበራቸው የበገና ቆይታ ለምሳሌ በገና የኋለኛው ክፍል ብዙ ጊዜ ክፍት ነው የምትደረገው። ቆዳው ክብ ተደርጎ ይቆረጥና ይሰፋል። ከዛ በኋላ መሐሏ ላይ መስቀል ይደረጋል። በገናው ይቀደዳል ማለት ነው። ያቺ የሆነ አንድ ሲምቦል የሚያደርገው ነገር አለ። ቅዱስ ዳዊት ለሳኦል በገና በሚደረድርለት ጊዜ አሁንም ከነዚህ ከሜንታል ሄልዝ ኢሹዎች ጋር በተገናኘ የሚሰጣቸውን ጥቅሞችም በዚሁ ያነሳ እንድንሄድ ፈልጋለሁኝና አብዛኛው ሰው አሁን ላይ ደግሞ እየተቸገረ ያለው የኤዲኤችዲ ዲስኦርደር ነውና ምን ማለት ነው? ከቃሉን ጀምርና ከዛ በኋላ እንዴትስ ነው በገና ለኤዲኤችዲ መፍትሄ የሚሰጠው? ያው በዚሁ አጋጣሚ እኔ የሕክምና ባለሙያ አይደለሁም። ተርሞቹን እና ሲምፕተሞቹን ልሳሳት እችላለሁ። ያው ሞር ባለሙያዎቹ በደንብ ቢያብራሩት ጥሩ ነው። እንደኔ የሚመስለኝ ግን አቴንሽን የማጣት ችግር ነው፣ ወይም ደግሞ አንድ ቦታ ላይ ኮንሰንትሬት አድርጎ የመቆየት ችግር ነው። እሱን እንደ አንድ በገና ዳሪ ዲፋይን ላድርገውና እንዴት እንደረዳ ልናገር። ይሄንን ኤክስፒሪየንስ ያደረግነው እኛ በተማሪዎቼ ነው። በዛው እንትንም ካለ ታሪክም ካለ አንድ ላይ ብትነግረን ደስ ይለኛል። በጣም ጥሩ። እንግዲህ አቴንሽን የማጣት ወይም ደግሞ የመቅበዝበዝ አይነት ነገር ያሳያሉ። ይሄ አንደኛው ምልክታቸው ነው። ሳኦልን ስንመለከት እንግዲህ ከቅዱስ ዳዊት ጋር በነበራቸው የበገና ቆይታ ለምሳሌ በገና የኋለኛው ክፍል ብዙ ጊዜ ክፍት ነው የምትደረገው። ቆዳው ክብ ተደርጎ ይቆረጥና ይሰፋል። ከዛ በኋላ መሐሏ ላይ መስቀል ይደረጋል። በገናው ይቀደዳል ማለት ነው። ያቺ የሆነ አንድ ሲምቦል የሚያደርገው ነገር አለ። ቅዱስ ዳዊት ለሳኦል በገና በሚደረድርለት ጊዜ ጦር አንስቶ ወርውሮበት ሊገለው ሞክሮ ነበር ከአንድም ሁለት ጊዜ። ለምን ማለት ጥሩ። እንግዲህ ቅዱስ ዳዊት ከጎልያድ ጋር በነበራቸው ነገር ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ የምትል አንድ ዜማ ወይም አንድ ግጥም አንድ ቅኔ ሰምቶ ነበር። በዛ ቅጽበት የሰው ደግሞ ሌላኛው ትልቁ ተውሳክ ትልቁ በሽታ ያዘው ማለት ነው፣ ቅናት። ሰው ቅዱስ ዳዊት ላይ ይቀና ነበር። አንደኛ ጸጋው ተገፏል። የፈለገ ንጉስ ቢሆን ኢንሴኩሪቲ ያለበት የሚያየው ሰው ሁሉ ሚኒቃው ይመስለዋል። የሚያይበት መንገድ ንግስናውን የሚያይበት መንገድ ብዙ ነገሩ ተቀይሯል። ሳኦል በተለይ እንዳልኩ ከእግዚአብሔር መንገድ ከወጣ በኋላ ያኔ ሳኦልን የሚያይበት መንገድ እንግዲህ አንድ ብላቴናነቱ አንድ ተወዳጅነቱ ለሳኦል አልቀጠለም። ከዛ ጊዜ በኋላ ከባድ የቅናት መንፈስ አድሮበት ነበር። ስለዚህ ሊገለው ይፈልግ ነበር። እንዳይገለው እንዴት ነው? አብሮት ያለ እንግዲህ ስልጣን ሰጥቶታል። ሊያውም ደግሞ ትልቁን ጠላት ጎልያድን አሸንፎለታል። ከባርነት ነው ያስመለጣቸው። ያኔ ዳዊት ቢሸነፍ ኖሮ ባሪያ ነበር የሚሆኑት። ከባርነት አስመልጧቸዋል። ሰውስ ምን ይለዋል ዝም ብሎ ቢገለው? የሆነ አጋጣሚ ይፈልግ ነበር። ስለዚህ ሌላኛው ትልቁ ተውሳክ ቅናት አድሮበት ነበር ሳኦል ቅዱስ ዳዊት ላይ ማለት ነውና በዛ ጊዜ ጦር አንስቶ ሁለት ጊዜ ሊገለው ሞክሮ ነበር። ሁለቱንም ግን የእግዚአብሔር መልአክ ረድቶት አምልጦ ነበር። ከዛ ጊዜ በኋላ ደግሞ ቅዱስ ዳዊትን ይፈራው ጀምሮ ነበር። ልቡ ላይ ደግሞ ሌላኛው ደግሞ ትልቁ ችግር ፍርሃት ነው። ብዙ ጊዜ ፍርሃትን አሁን መድረክ ቢሆን ሁለት ንግግር ወይም ካረክ በኋላ ትተዋል። ውስጥ ግን ከመልካም ነገሮች የሚያርቅ በጣም አንደኛው ሌላኛው ችግር ደግሞ ፍርሃት ነው። ለምሳሌ ከቅዱስ ቁርባን የሚያርቀን የመጀመሪያዋ ሳይን ፍርሃት ነች። ከእግዚአብሔር ቤተ መቅደስ የምታርቀን ፍርሃት ነች። እንግዲህ ሰው የፈለገ ቢሆን ከአባቱ አይርቅም አይደል? አባትህን ግን በጣም የምትፈራ ከሆነ እየወደድከውም ቢሆን ትርቀዋል። እና ማክበርና ፍርሃት ደግሞ ትንሽ ይምታታብናል። ስለዚህ እነዚህ ችግሮች ነበሩበት ሳኦል። ሰው ወደ ኤዲኤችዲ ስንመለስ ብዙ ደግሞ ያንግ የሆኑ ልጆች በዚህ በሽታ የመጠቃት ነገር አለ። እንደ ብለሲንግ ነው ብለው የሚያምኑ ሰዎች አሉ። ኤዲኤችዲ
ኧረ ተው። አዎ እንዴት? ADHD ያለባቸው ብዙ ስኬታማ ሰዎች እንዳሉ ይነገራል፣ ዓለም ላይ ይነገራል። እሱን ኢትስ አ ብሌሲንግ ይሄ ችግር አይደለም ተብሎ ይነገራል። ግን ደግሞ ይሄ ትክክለኛ የሰው ባህሪ አይደለም፣ ተቅበዝባዥ መሆን። ይሄ እንግዲህ ብዙ እንግዲህ በመጽሐፍ ቅዱስ ልክ ከእግዚአብሔር ሲጠፉ ወይም ደግሞ ኃጢአትን ሲሰሩ ከዛ በኋላ ደግሞ ከእግዚአብሔር ለመራቅ ሲሞክሩ የሚያሳዩት ነገር አንደኛው መቅበዝበዝ ነው። ምናልባት እርኩስ መንፈስ የተያዙ ሰዎች፣ አእምሮ ችግር ያለባቸው ሰዎች ይህን ባህሪ በደንብ እንመለከትባቸዋልና ካልም አድርጎ ይዞ የማስቀመጥ ነገር ይኖራል። ምናልባት በኋላ የተወሰኑ ቪዲዮዎች አሳያለሁ እዛው የነበራቸው ባህሪና ተቀይረው ደግሞ ሰላማዊ ነገር ሲሆኑ። ለምሳሌ ወንደሪንግ ሳይክል ውስጥ ይገባሉ። ዝም ብሎ ተነስቶ መዟዟር ሊሆን ይችላል፣ እግራቸውን እጃቸውን ማንቀጥቀጥ ሊሆን ይችላል። አንድ ቦታ ላይ ፎከስ አድርጎ መቆየት የመቸገር ነገር ይኖራል። ይሄ ሁሉ አይ ቲንክ የኤዲኤችዲ ሳይኖች ሊሆኑ ይችላሉ። አሁንም የኔ ሕክምና ባለሙያ አይደለሁም፣ ግን from our experience ይሄንን ነገሮች እንመለከታለን እና ሰብስበው የማቆየት ነገሩ በጣም ይረዳቸዋል። ኢቭን ለስፒች ቴራፒ ራሱ እንደሚረዳ አምናለሁ እኔ። ምክንያቱም አንድ ተማሪያችን አለ ከውጭ የመጣ ለረጅም ጊዜ ቃላት የማውጣት ይቸገር የነበረ፣ አሁን ግን በስመ አብ እያለ የተኮላተፈም ቢሆን 2-3 መስመር መዝሙር የጀመረ ልጅ አለ። ያው ምንድነው እውነተኛ ነገር እግዚአብሔር ይፈውሳል። ይሄ የታወቀ ነገር። ህመም፣ ይሄ ባውንደሪ ሰውነታችን ላይ የምናያቸው ነገሮች በሙሉ ያው እንግዲህ ደዌ ለሁለት ምክንያት ሊመጣ ይችላል። የእግዚአብሔር ክብር እንዲገለጥ፣ አሊያ ደግሞ እንግዲህ ከተፈጥሮ ከመራቅ ከእግዚአብሔር ከመራቅ ህመም ይመጣል። ትልቁ በሽታ ደግሞ ብዬ ማምነው የአእምሮ በሽታ ነው። አእምሮ ጤነኛ ካልሆነ የትኛውም አካል ጤነኛ አይሆንም። አእምሮ ደግሞ ጤነኛ የሚሆነው ሰሪውን ሲያገኝ ነው። ሰውነታችን ደግሞ ባይደዌ በቃ እንደ አንድ ሳይን ነው። ባይደዌ ምልክት እኮ ይነግርሃል። ለምሳሌ አሁን ኃጢአት ስንሰራ እና ቤተክርስቲያን ስንሄድ አእምሯችን ጸጥ ነው የሚለው። ቤተክርስቲያን ሲሄዳል እንዴ ለምንድን ነው የሚያስበው ነገር አጥቶ ነው ወይ? ችግራችን ሙሉ ተቀርፎ እኮ አይደለም። ቤተክርስቲያን ደርሰን ስንመለስ በቃ አካውንታችን ውስጥ በቂ የሚያስፈልገን ብር ገብቶ መኪና ኖሮን ቤት ኖሮን እኮ አይደለም። ግን ደግሞ አእምሮ፣ ሰውነት፣ ልቦና ቦታዋን አገኘች። በቃ ረፍቷ ነው። ኃጢአት ስንሰራስ ሌሊቱም ሙሉ ሲያቃጭልብን የሚውል ነገር አለ አይደል? ለምሳሌ እስቲ በሱስ ውስጥ ያሉ ወጣቶችን፣ በተለያዩ የአእምሮ ችግር ያሉ ወጣቶችን እጅግ በጣም ያሳዝናል። የዘመኑ ሱስ ማይመስሉ ሱሶች ውስጥ ያሉ ወጣቶችን ባህሪ ስትመለከት ደግሞ ተመሳሳይ ነገር ነው የምታየው። እንግዲህ ስለዚህ ጤና ወይ ህመም አለው፣ ከዛ መሀል ላይ የሚባል ነገር የለም። ስለዚህ እውነተኛ ደግሞ ጤና የምታገኘው በልብም ከውስጥ ነው አይደል? ወደ ውጪ ለምሳሌ ውስጥ ጉበት ወይ ኩላሊት ታማሚ ከሆንክ ፊት ላይ ያስታውቃል። ስለዚህ ልቦና ከእግዚአብሔር ጋር ከሆንክ በቃ ከዛ በኋላ ምንም አይነት ነገር አያስፈልግም። ስለዚህ ሳኦልንም የረዳው ነገር ምንድነው? ቅዱስ ዳዊት ይዞለት ሄደው የእግዚአብሔርን መንፈስ ነው፣ ሌላ ነገር የለው። ልክ በገናውን ሲደረድርለት ወደ ልጅነቱ ሳኦል ይመልሰው ነበር። ባይ ዘ ዌይ ይሄም ነገር አሁን ከቴራፒ ጋር ለምሳሌ የአልዛይመርና ዲሜንሺያ ታማሚዎች ጋር ሄደን በገና መደርደሩ የማገልገሉ ነገር አለን። ከተለያዩ ነርሲንግ ሆሞች ጋር በህብረት ሆነን እንሰራለን ይሄን ነገርና እነዚህ ሰዎች ትልቁ ችግራቸው የመርሳት፣ ለምሳሌ የመርሳት ችግር ያለባቸው ሰዎች የመጀመሪያ የሚያደርጉት ነገር ወይ ተኛሉ ወይ ደግሞ ቡና እንደጠጣ ሰው በጣም ንቁ ይሆናሉ። ከዛ ግን የሚገርም ሚሞሪያቸው ሪጀነሬት እያደረገ ይመጣል። ያንተን ስም ለምሳሌ ሾርት ሚሞሪ ይኖራቸዋል። ከረንት ላይ ያለውን ከተወሰነ ደቂቃ ያስታውሳሉ፣ ከዛ በላይ ያስታውሳሉ። እና በሳምንት ስትመጣ ስምህን ሊጠሩ ይችላሉ፣ ወይም እንደሚያውቁ ምልክት ሊያሳዩ ይችላሉ። ለሐኪሞች ይሄ ነገር ትልቅ ነው ማይተው፣ እንደዚህ ስናወራው ቀላል ይመስላል እንጂና ይሄ ነገር ለምንድን ነው ብዬ ሳስብ ኦልሬዲ ቅዱስ ዳዊት ያደርገው የነበረው ነገር ነው። ለሳኦል በገና ሲደረድርለት ወደ ልጅነቱ ሳኦል ነበር ይመልሰው ነበር። በገናን ሰው ሲያስብ ብዙ ጊዜ ልጅነቱ አይደለ? አሁንም በገና አለ እኮ ድሮም ነበር፣ አሁንም አለ። ድሮም መሰንቆ አለ፣ አሁንም አለ።
ልክ በገና ሰው ሲሰማ ልጅነቱ ለምንድን ነው ትዝ የሚለው? በቃ ወደ ልጅነት መንፈስ ስለሚመልስ ነው። ምክንያቱም የእግዚአብሔር መንፈስ ልጅ ነው የሚያደርገው አይደል? ንስሐ ስንገባ ቄዳር ስንጠመቅ እንደ አዲስ እንደተወለደ ሰው ነው የምንሆነው። ስለዚህ ወደ ልጅነቱ ሳውል ይመልሰው ነበር። ስለዚህ ለሚሞሪም ኢቭን በዛ መንገድ ነው ይረዳል ብዬ የማስበውና ቅድም ላልከኝ ኮንሰንትሬት ያለ ማድረግ የኤዲኤችዲ ችግርም ሰብስቦ በማቆየት ከዛ በኋላ ደግሞ የሚገርምህ እንግዲህ የእግዚአብሔርም ጸጋ ሲሰጥ ፉል ፓኬጅ ነው። ለምሳሌ ሱስ አንድ ሰው ሲጀምር ማጨስ ከጀመረ ከዛ ይላል አብረው ብዙ ነገሮች አብረው የእግዚአብሔር መንፈስ ቅዱስም ስትጀምር እንደዛው ነው። በገና ማርኮ ያመጣሃል። ስታየው በጣም ግሬስፉል ነው። ሁሉም ሰው ቢማር ደስ ይለዋል ብዬ ነው ማስበው። ማርኮ ያመጣሃል። ስትነካው ደግሞ ደስ የሚል ነገር ነው። በቃ ያረጋጋል፣ አእምሮ ጸጥ ይላል፣ ሳውንድ ቅልል ይልሃል። ባይ ዘ ዌይ ያለው ቫይብሬሽንም ቅድም ስለ ሳውንድ ሳወራ ኢንፍራሶኒክ እና አልትራሳውንድ የድምፅ ሬንጅ ተመሳሳይ ሰዓት ይነዝራል እና ኦቨርቶን የሚባል ነገር አለ። ተመሳሳይ ኖት ሎወር የሆነ እየነዘረና ሃየር የሆነ እየነዘረ ሲሄድ ከሆነ ፍሪኩዌንሲ በላይ ደግሞ እንደምታውቀው አንሰማ። ሌሎች እንስሳቶች ይሰማሉ፣ እነሱም ከሆነ በላይ አይሰሙ። የማንሰማውስ ድምፄት ነው የሚሄደው። በገናን ይዘህ ነው የምደረድረው። ስትይዘው ደግሞ ወደ ልብህ ነው የምታስጠጋው። ይሄም አይ ቲንክ አባቶቻችን በምክንያት ያደረጉት ይመስለኛል። የቅዱስ ዳዊት አንደኛው ስም ምንድነው? ልበ አምላክ ነው አይደል? ስለዚህ የልብ መሳሪያ ነው። ምክንያቱም ባለቤቱም የአምላክ ልብ ስለሆነ ወደ ልብህ ነው አስጠግተህ የምትደረድረው። ስለዚህ የማትሰማው ድምፄት ነው የሚገባው፣ ወደ ሰውነት ነው የሚገባው። የማታስበው ቦታ ድረስ ይደርሳል። ሳውንድ ደግሞ በጣም ኢትስ ፓወርፉል ነገር። ምክንያቱም ከረንትሊ ካንሰርን በድምፅ እናክማለን ይላሉ፣ ቤትን በድምፅ እናፈርሳለን ያሉ። ለምሳሌ አንድ እናት ካረገዘች በኋላ ልጇን የምታየው በድምፅ ነው። አልትራሳውንድ ማለት ያው ድምፅ ነው፣ ወፍራም የድምፅ ሬንጅ ነው፣ ሌላ ነገር የለውም። ስለዚህ ይሄ ኦቨርቶን ውስጥ ገብቶ በጣም ትልቅ ስራ ነው የሚሰራው። ስለዚህ ማርኮ ያመጣ በገና ይዞ ያቆያል ማለት ነው። ከዛ በኋላ ትዘምራለህ። በጣም ግሬስፉል ነው፣ ያኮራል። መንገድ ላይ በገና ይዘህ ስትሄድ በጣም ያኮራል። ባይ ዘ ዌይ የክብር መሳሪያ ነው። ምክንያት እሱን ደግሞ ከየትም አላመጣ ነው። በገና ስለገዘፈ ካልን ዓለም ላይ በጣም ግዙፍ መሳሪያዎች አሉ። ለምንድን ነው ታዲያ በገና እንዲህ ሰው ጋር ትልቅ ቦታ እንዲኖረው ያደረገው ካልክ ከቅዱስ ዳዊት አሁንም 7 ሀብታት አንደኛው ሀብተ መንግስት ነው። ለዛ ነው ብዙ ነገስታቶች ባይ ዘ ዌይ ከቤተ መንግስታቸው አያጠፉትም ነበረ። ምክንያቱም አንደኛ በጾም ወቅት ያረጋጋቸዋል። ኢቭን እንኳን ባይፈልጉት በነገስታቱ በገና ደርዳሪ እንዲኖራቸው ይደረግ ነበር፣ ሀገሬው ላይ ማይሆን ፍርድ እንዳይፈርዱ። ምክንያቱም የበገናም ግጥም ያው ይሄም በራሱ ሰፊ ቶፒክ ነው። በእርግጥ ግን ስለ ሞት ያወራል ብዙ ጊዜ ሰው ማሰብ የማይፈልገውን ነገር ማለት ነውና ሰቦ ማርኮ ያመጣ በገና ውስጡ ስትገባ ደግሞ ሰፊ ይሆናል ማለት ነው። ስለዚህ ያቆይሃል። ከዛ በኋላ ትወደዋለህ። ከዛ በኋላ ደግሞ ትታከምበታለህ። ምክንያቱም ውስጡ በጣም ደስ የሚሉ ዝማሬዎች አለው። ለምን ሙዚቃ ውስጥ አላየ ነው? እንደ ሌሎች እንዳሸፈት ናቸው አልሸፈቱም መሳሪያዎቹ በራሳው እንዳሸፈት ናቸው መሳሪያዎች ለምን አላየ ነው? ሀብተ መንግስት የቅዱስ ዳዊት ጸጋ ነው። ቅዱስ ዳዊት ከእግዚአብሔር የተሰጠው ጸጋ አንደኛው ንግስና ነው። ለዛ ነበር የጨዋ መሳሪያ ተደርጎ ይቆጠር ነበር። ፈረስ መጋለብ፣ መጽሐፍትን ማንበብ፣ መተርጎም፣ በገና መደርደር እንደ ሞያ ነበር የሚቆጠረው በቀደመው ጊዜ። ከነገስታቱ ቤት አይጠፋም። ከዛስ አሁን እንግዲህ ዘውድ የጫነ በገና ደርዳሪ የለንም። ታዲያ ሀብተ መንግስት የት ገባ አካል ሰው ልብ ላይ ነክሶ የቆየው በገና የቅዱስ ዳዊት ሀብተ መንግስት ነው። ሌላ ነገር የለውም ብዬ ነው የማስበው። የሚገርም ነው። የማላቃቸውን ነገሮች ነው እያወቅኩ ያለሁትና ምናልባት ቅድም ስለ እንትን እያነሳህ ነበረ ስለ ፍሪኩዌንሲ። አሁን ዓለማችን ላይ በጣም የሚረብሹ ድምጾች አሉ። በዛው ልክ ደግሞ ለሂሊንግ ደግሞ የሚሆኑ ድምጾች ደግሞ አሉ። አንደኛው በገና ለሂሊንግ ሰርቪስ አንደኛው ከሚውሉት ውስጥ በገና አንዱ ነው። በገና ሲደረደር ፍሪኩዌንሲው እስካሁን እናንተም ባላችሁበት የተለካበትና ይሄ ነው። አሁን ለምሳሌ በዓለም አቀፍ ደረጃ ሰርች ብታደርግ የፍቅር ፍሪኩዌንሲ ላይ እንድትሆን የሚያደርጉ ዜማዎች አሉ።
የደስታ ፍሪኩዌንሲ ላይ እንድትሆን የሚያደርጉ አሉ፣ የሚያረጋጉ አሉ። ለሂሊንግ አገልግሎት የተለያዩ የዓለማችን ክፍሎች ላይ በተለያዩ አይነት የመንፈሳዊ የሂሊንግ አገልግሎት ላይ ያሉ የድምፅ ፍሪኩዌንሲዎች አሉ። የበገና ተለክቷል። በጣም ጥሩ። ፕሮፌሰር ስቴፋኒ ትባላለች። አዲስ አበባ ዩኒቨርሲቲ ውስጥ የቴሲሷን ወይም ጥናታዊ ጽሑፍ ሰርታ ነበረ። እሷ አንድ የሰራችው ሪሰርች አለ። እሱ ግን በቂ አይደለም እውነት ለመናገር። እሷ ግን ፍሪኩዌንሲውን ለክታለች። በጣም ኃይለኛ የሆነ ቫይብሬሽን እንዳለው የተወሰነ ገለጻ ያደርጋል ያ ሪሰርች። ነገር ግን ይሄ በጣም ትልቁ የቤት ስራችን ነው ለብዙዎቻችን። ምክንያቱም የበገና ድምፅ እንደው ጠጋ ብለህ ለመስማት ብትሞክርና በጊዜ ብዛት ስትቆይ በጣም ብዙ ድምፅ ነው ያለው እና እኔ እንግዲህ በየጊዜው ነው አዲስ የሚሆንብኝና የበለጠ እንደወደውና እንድደነቅበት የሚያደርገኝ። በገናን እንዴት ረዳዋለሁ መሰለ? ብዙዎቻችን እናውቃቸዋለን ብዬ አስባለሁ። እነዛን ሰዎች ዋይዝ ሆኖ ሰፈር ውስጥ ወይም ደግሞ ዋይዝ የሆነ ጓደኛ ወይም ዋይዝ የሆነ ዘመድ፣ አጎት፣ አክስት ይኖረናል። ሁል ጊዜ የሆነ አዲስ ነገር ዲስከቨር የምናደርግበት እና እየበለጠ እያከበር ነው እንመጣ። የሆነ እርግት ያለ ዘለግ ያለ አንድ ብቻ ሰው አለ። በገናም ባይተው እንደዛ ነው። አንድ ዘለግ ያለ ድምፁ ጎርነን ያለ በጣም ውስጡ ዊዝደም ያለው ትልቅ መሳሪያ ነው እና በመረመርከው ቁጥር በጣም ብዙ ነገር ታገኝበታለህ። በመጽሐፍ ቅዱስ ኦልሬዲ ይታወቃል፣ የተጠቀሰ ነገር ነው። ሳይንቲፊክ ነገሩን ግን የኛ ቤት ስራ ነው። ከዚህ በኋላም ደግሞ በጣም ብዙ ጥናት ይፈልጋል። ሌላ ምናልባት ስለ በገና እና ስለ ፍሪኩዌንሲው ፕሮፌሰር ብርሃኑ እሳቸውም ጥናት ሰርተዋል። ግን ደግሞ ብዙ ነገር ምክንያቱም ሃርፕ ብለህ የፈረንጆቹን እንግዲህ በገና ነው ይላሉ። እሱን መሳሪያ ብታይ በጣም ብዙ ነገር ጽፈዋል፣ ብዙ ነገር ሰርተዋል። እኛ ግን ይቀረናል።